በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ የአባቶቻችን አምላክ ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ቸርነቱ ስለ ይቅርታው ስለ ምሕረቱ ከሁሉ አስቀድሞ ስሙ የተመሰገነ ይሁንና እንዴት ሰነበታችሁ? እንዴት አደራችሁ? እንዴት አረፈዳችሁ? ቸሩ መድኃኔዓለም አምላካችን በቸርነቱ መጠን ስሙ የከበረ የተመሰገነ ይሁን። እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። እንግዲህ ባለቤቱ እንደፈቀደ መጠን በርሱ እንደምትመለከቱት የመንፈቀ ዘመኑን መልእክቶች እንደ ሀገርም እንደ ቤተ ክርስቲያንም እንደ ዝክረ ቅዱሳንም ወደ እናንተ አደርሳለሁኝ። ከዛ በተረፈ ዛሬ ታላቅ ነቢይ ጻድቅ ሐዋርያ ሰማዕት ቅዱስ ዮሐንስ ነቢየ ልዑል መጥምቀ መለኮት ዓመታዊ በዓሉ ነውና እሱም ባስመለከተ በተወሰነ መጠን እግዚአብሔር እንደፈቀደልን ጊዜ እንነጋገራለን። በተረፈ ዛሬ ለግብፃውያን ብፁዕ ቅዱስ አቡነ ቄርሎስ ቅድስና ሰጥተዋቸዋል። ቅዱስ ቄርሎስ ዘእስክንድርያ ዓመታዊ በዓላቸውን ያከብሩላቸዋል። ጊዜ ካለን ጥቂት ነገሮችም እሱን እናወሳለን። ከሁሉ የሚቀድመው ግን ዛሬ እንግዲህ የካቲት 30 ቀን ነው። የካቲት 30 ቀን ማለት ደግሞ የዓመቱ ግማሽ ነው። ስለዚህ በዚህ ቀን መጀመሪያ ለዚህ ቀን ላደረሰ ለእግዚአብሔር በአማላጅነታቸው ለረዱ ለማምላክ ለቅዱሳን ምስጋና ማቅረብ ይገባል። ሁልጊዜም ቢሆን እንደ ክርስቲያን በጣም ልንለምደው የሚገባ ነገር ለምንም ነገር ወሳኙ ነጥብ ምስጋና ነው። ለእግዚአብሔር ምስጋና ለተደረገልን ነገር በሙሉ መጀመሪያ የማያመሰግን ሰው ለምኖ ምንም ማግኘት አይችልም። ስለዚህ ከሁሉ የሚቀድመው ነገር ማመስገን ነውና በማመስገን እንጀምራለን። ከዚያ በኋላ እንዳልኳችሁ እንደ ሀገርም እንደ ቤተ ክርስቲያንም እንደ ዝክረ ቅዱሳንም የግማሹን ዓመት መልእክቶች ለሚቀጥሉት 6 ወራት ምን እንስራ ስለሚለው ነገር ለሚቀጥሉት 185 ቀናት ምንድነው ማድረግ ያለብን የሚለውን ነገር እንግዲህ የሚሰማ ጆሮ ላለው ሰው በሙሉ እንናገራለን በቸርነቱ መጠን ማለት ነው። ከዛ መጨረሻ ላይ የቅዱስ ዮሐንስ መጥምቀ መለኮትን ማጠቃለያ መድፊያ እናደርገዋለን። እንግዲህ አይመስለንም እንጂ ያለፉትን 6 ወራት እግዚአብሔር ከስንት ነገር እንደጠበቀን ስንት ነገር እንዳሳለፈልን እንደ ሀገርም እንደ ዓለምም እንደ ቤተ ክርስቲያንም የደረሰው ችግር የደረሰው ሰቆቃ የደረሰው መከራ እንዳለ ሆኖ ግን ደግሞ ጠብቆ ለዚህ ዕለት አድርሷል። በእውነቱ ጠብቆ ለዚህ ዕለት አድርሷል። አባቶቻችን በህመም አትደነቅ፣ በህመም ላይ ረሃብ የተደረበበት ሰው አለ። በህመምና በረሃብ አትደነቅ፣ በህመምና በረሃብ ላይ መራቆት የተጨመረበት ሰው አለ። በህመም በረሃብ በመራቆት አትደነቅ፣ በሶስቱ ላይ ማደሪያ ማጣት የሚያድርበት የሌለው አለ። በእነዚህ አትደነቅ። እግዚአብሔር ይማርህ የሚለው ሰው የሌለ አለ። ቀባሪ ያጣ ሰው አለ። ተገዶ የሚደፈር አለ። ስንት ሰቆቃ ስንት ነገር የሚደርስበት ሰው አለ እና ዓለም ላይ በብዙ ስፍራ እየተደረገ ያለው ነገር ባለማስተዋላችን ነው እንጂ በእያንዳንዷ ሰከንድ እግዚአብሔርን ማመስገን ይገባናል። በእያንዳንዷ ነገር ቅዱስ ዳዊትም ደግ ጻድቅ ሰው ሲሆን ምን ተነዋሰው ለእግዚአብሔር በእንተ ኩሉ ዘገብረ ሊተ ስላደረገልኝ ነገር ሁሉ ለእግዚአብሔር ምን ወሮታ ምን ዋጋ እንከፍለዋለሁ ይላል። ለእግዚአብሔር ምን ዋጋ ይከፈላል? እግዚአብሔር ዋጋ ይሄን ያክል ነው አይባልም። ስላደረገልን ነገር ሁሉ የሚቀድመው ነገር ተመስገን ማለት ነው። እግዚአብሔርን ማመስገን ነው። ምክንያቱም ጠላት ሰይጣንም እኛ ላይ ያሰበው ሊያደርገው ያቀደው እጅግ ሰፊ እጅግ ብዙ ነው። ቢቻለውስ ኖሮ ዓለምን አንድ ጊዜ እንደ እንቁላል አስኳል ዋጥ ቢያደርጋት በወደደ ነበረ። ጸላይ ሰናያት ቢቻለውስ ኖሮ ያ ቢያቀተው ደግሞ ሁሉን ክርስቲያን አረማዊ አድርጎት ቢያድር ሁሉን ሰው አባልቶት ቢያድር ይፈልጋል። ሁሉን ሰው አጣልቶ ሁሉን ሰው እርስ በርሱ አጋድሎት ቢያድር ፈቃዱ ነው፣ ፍላጎቱ ነው። ቢቻለው ኖሮ ብዙ ነው ፍላጎቱ። ቢቻል ሁሉም ማጥፋት ይፈልጋል። ያ ቢቀር ከእምነት ሁሉም ማስወጣት ይፈልጋል። ያም ባይችል ማጠራጠር፣ ያም ባይችል ደግሞ ኃጢአት ማሰራትና
ይሄን እንዳያደርግ ማን የከለከለው ብትሉ የእግዚአብሔር ቸርነት፣ የኛ ጥንካሬ አይደለም። ለምሳሌ ኢትዮጵያ በዚህ ዓመት 6 ወሩን ያሳለፈችው ብዙ ሰው ሞቷል፣ ብዙ ሰቆቃ ደርሷል በአራቱም የሀገሪቱ ክፍል። ግን ጠላት ካሰበው አንጻር ይሄ በጣም ኢምንት ነው፣ ጥቂት ነው። ምክንያቱም ጠላት ከዚህ በላይ ነው ሐሳቡና ስለጠበቀን ስላደረገልን ስለ ሁሉ ነገር በሙሉ የሚቀድመው እንድናመሰግን ብዬ ነው የገባው። ልክ አሁን ከሆነ ወንድማችን ዘመድኩን ጧትና ማታ እንደሚያመሰግን በጣም ጥሩ ልማድ ነው። እሱ በየቀኑ ያመሰግናል። ያልፎ አልፎ ደግሞ እንደዚህ ስንገባ ጉባኤያትም ላይ ቢሆን የመጀመሪያው የሚቀድመው ነገር ተመስገን፣ ተመስገን፣ እግዚአብሔርን ተመስገን። እንኳን መንፈቀ ዘመንን አሳልፎልን መንፈቀ ዘመንን ከጌታችን ቀጥሎ ከእግዚአብሔር ቀጥሎ የምናመሰግናት እመቤታችን ነው። እንዲያውም ሌሊት ምናልባት በክህነት የተማራችሁ ሰዎች ካላችሁ በቤተክርስቲያናችን ከሰባተ ፍቁር አስቀድሞ ከመስጠብቁም ቀድሞ የሚደረስ አንድ ጸዋቶ አለ፣ ተፈሲ ማርያም ይባል። ተፈሲ ማርያም ሁለት አይነት ነው። የእሁድና የባለ ሀምሳ አለ፣ ለአዳም ፋሲካው የሚለው፣ እንደዚሁም ደግሞ የዘወትሩ አለ። የዘወትሩ ማጠቃለያው ላይ እመቤታችን እንዲህ ይላታል ደራሲ አፄ ልብነ ድንግል ናቸው ይባላል ደራሲው። ምን ተኗሴ ኪሴተ እመቤቴ ድንግል ሆይ ምን እከፍልሻለሁ በእንተ ኩሉ ዘገበርኪ ሊተ፣ ስላደረግሽልኝ ሁሉ ምንድነው ወረታ መመለስልሽ? ማርያም ሰናይት ይላል። በጎይቱም አምላክ በጎ። በነገራችን ላይ በጎይቱ ምንላት ብዙ በጎዎች አሉ ዓለም ላይ፣ ምድራውያን አሉ፣ ሰማያውያን አሉ በጎዎቹ። እመቤታችን ግን በጎይቱ ብቻ፣ በጎ ብቻ፣ ክፉ የሌላት፣ ክፉ ጥፉ የሆንን እኛ አለን። እመቤታችን ግን በጎ ብቻ እና ማርያም ሰናይት ዘታፈቅሪ ምህረት፣ አንቺ ዘወትር ቸርነት ምህረት ይቅርታ እንደምትወጂ ሶበሰት ታቀቢ ዘዚአየ ኃጢአተ፣ የኔን እያንዳንዷን ኃጢአት ብትቆጣጠሪ ኑሮ፣ ኃጢአቴን ብትቆጥሪብኝ ኑሮ፣ ነጋ ኃጢአት፣ መሸ ኃጢአት፣ ተኛው ኃጢአት፣ ተነሳው ኃጢአት፣ አሰብኩ ኃጢአት፣ ተናገርኩ ኃጢአት፣ ሰራው ኃጢአት፣ ይህንን ሁሉ ብትቆጣጠሪኝስ ኑሮ እመ ኢሃዮኩ አሐተ ሰዓተ፣ እንኳን 6 ወር እንኳን 1 ዓመት እንኳን 20 30 40 ዓመት አንዲት ሰዓት እንኳን ባልኖርሁ ነበረ። ለምን? ኃጢአቴን ሳትቆጣጠሪ መሐር ወልድየ ልጄ ማርቴ ዋልሽና ስለዚህም ነገር ደግሞ ልጅሽ ይምራል ይላል ደራሲ ነው። እና እመቤታችን ድንግል ማርያም ስላደረገችልን ነገር በሙሉ እናመሰግናታለን። አዲሲቱን ሙሽራ ድንግል ማርያምን ጌታን የወለደችውን ወላዲተ አምላክ እናመሰግናት፣ በደስታ እናመሰግናታለን። ምክንያቱስ ስንኳኛ ዛሬ የምናከብረው ነቢየ ልዑል መጥምቀ መለኮት ቅዱስ ዮሐንስ ገና በማኅፀን ሳለ ድምጿን በመስማት ደስታ አድርጓል፣ ምስጋና አቅርቧል፣ የሚገባትን ስግደት አቅርቧል። ለዚያ ነው አይኑ ዘተገብረ ፈውስ ማሕሌተ ጽጌ ላይ እምቅድመ ትትወለድ ድንግል እምቤተ ክህነት ወንግስ፣ እመቤቴ ከቤተ ክህነት ከቤተ መንግስት ማለትም ከነገደ አሮን ከነገደ ቅዱስ ዳዊት ከመወለድሽ በፊት የተደረገ መድኃኒት ድህነት መዳን ምንድን ነው? የት አለ? ለዓለም የተደረገ ምን መድኃኒት ምንድነት አለ? አንቺ ሳትወለጅ አንቺ ሳትገኝ መድኃኔ ዓለም ኮነ ደመ ጽጌኪ ክርስቶስ፣ ያንቺ ጽጌ የተባለ የመድኃኔ ዓለም ደሙ የዓለም መድኃኒት ሆኗል፣ ዓለምን አድኗል። ስለዚህ እሰግር ለተአምርኪ እመቤቴ፣ ለተአምርሽ እሰግዳለሁ። አምላክን መጽነሷ ተአምር፣ አምላክን መውለዷ ተአምር፣ አምላክን ማዘሏ ተአምር፣ አምላክን ማጥባቷ ተአምር ነው። እንዲያው ሌላውን ትተን እንኳ ማለት ነው። እሰግር ለተአምርኪ፣ አንድም እሰግር ለድንግልናኪ፣ ለድንግልናሽ እሰግዳለሁ። ለምን? የተደነቀ ድንግልና፣ ዘላለማዊ ሕጸጽ የሌለበት ፍጹም ድንግልና ለድንግልናኪ። አንድም እሰግር ለስምኪ፣ ለስም አጠራረሽ እሰግዳለሁ። ሲጠሩት አጋንንትን ለሚያርድ በእግዚአብሔር ፊት አባቶቻችን ምን ይላሉ? የእመቤታችን ስም ጌታ ባየ ጊዜ የድንግል ማርያም ስም በኃጢአተኛ ሰውነት ላይ ለፍርድ ሲቀርብ ባየ ጊዜ የበቀል ፍርዱን ይተዋል ይላል። የበቀል ፍርዱን ይተዋል። እሰግር ለስምኪ፣ አንድም እሰግር ለንግስኪ ወትቀውም ንግሥት በየማንከ ብሏል ቅዱስ ዳዊት። ንግሥቲቱ በቀኝ ትቆማለች ብሏል። ስለዚህ ለአንቺ ለንግሥትነትሽ እሰግዳለሁ በአብራከ ሥጋው ነፍስ። ታዲያ የምሰግደው በሥጋዬ ጉልበት ብቻ አይደለም፣ በነፍሴም ጉልበት በልቦናዬም ጉልበት ሰግድልሻለሁ።
በከመ ሰገደ ለኪ ዮሐንስ በከርስ በማኅፀን እያለ ዮሐንስ ለአንቺ እንደሰገደ አለ ደራሲ በማኅሌተ ጽጌ። ስለዚህ ለእመቤታችን ድንግል ማርያም ክብረ ምስጋና ይገባል። ለልጇ ለቸሩ መድኃኔዓለም ለእግዚአብሔር አምልኮ ይገባል። ከዚያ በተረፈ ለዕፀ መስቀሉ ላማለዱን ለቅዱሳኑ ለቅድስት ቤተ ክርስቲያን ምስጋና ይገባል። በተለየ ደግሞ ዘመኑ ቅዱስ ማርቆስ ወንጌላዊ ነው። ዛሬ ደግሞ የማርቆስ ወንጌላዊ ወርሃዊ በዓል ነው። ዘመነ ቅዱስ ማርቆስ ነውና ለወንጌላውያን ስያሜ የተሰጠ ለቀመር ስሌት ብቻ ሳይሆን ያን ዘመን ይዘው የሚመግቡ የሚራዱ ቅዱስ ማርቆስና ዘአንበሳ የተባለ ከአርባዕቱ እንስሳ አንዱ የዚህ ዘመን መጋቢያን ናቸው፣ አማላጆች ናቸው። በዚህ ዘመን ጥፋት ክፋት እንዳይመጣ ለንስሐ እንድንበቃ የሚለምኑልን ናቸውና በልዩነት ቅዱስ ማርቆስ ወንጌላዊን ደግሞ ማመስገን ማክበር ይገባልና የመጀመሪያው ነገር ምስጋና ነው። ይሄን ይመስላል ነው ከረጅም ባጭር። ተመስገን ለፈጣሪ ተመስገን ነው። በነገራችሁ ላይ ኮሜንት ላይ መጽፉ ሰዎች ተመስገን ብትሉ እንዴት ጥሩ ነበር፣ ምንም ሆኖ ማለት ነው። ተመስገን ያው ቃለ ሕይወት ያሰማልን የሚለውን ወደዋለሁ፣ ጥሩ ነው። ሌሎች ቃላት የምትጽፏቸው ነገሮች ጥሩ ናቸው። የመጀመሪያው ግን ተመስገን በሉ እስኪ ሁላችሁ። ተመስገን በቃ ተመስገን። አዎ መጀመሪያ ተመስገን ብለሽ የጻፍሽው ልጅ አውቅሻለሁ፣ ተባረኪ፣ እግዚአብሔር የቸርነቱን ስራ ይስራልሽ፣ የልቦናሽን ፈቃድ ይፈጽምልሽ፣ ቸሩ መድኃኔዓለም አምላክ ቅዱስ ተመስገን በሉ ሁላችሁ። የመጀመሪያው ነገር እሱ ነው። ተመስገን በቃ ተመስገን። ምንም ነገሩ ነው። በነገራችሁ ላይ ጸላዔ ሰናያት የማይወደው ነገር ተመስገን። አንድ ሰው ተመስገን ሲል ከፈጣሪው ጋር እንደሚገናኝ ያውቃል። ተመስገን ምንም ደርሶብን ተመስገን፣ ቢያመንም ተመስገን፣ ቢርበንም ተመስገን፣ የጸለይነው መልስ ባያገኝም ተመስገን። ለምን? የሁሉ የእግዚአብሔር ቸርነቱ ነው። ሲሰጥም ቸርነቱ ነው፣ ሲነሳም ቸርነቱ ነው። ለምን? የእሱ ምስጢር መመርመር ስለማንችል ተመስገን ነው። በቃ ተባረኩ፣ ቡሩኩ ነው። መድኃኔዓለም ቸሩ በቸርነቱ ይባርከን። እንግዲህ አንደኛው ይሄንን ይመስላል ባጭር። ሁለተኛው ጉዳይ ለመንፈቀ ዘመኑ አጫጭር መልእክቶች አሉ። እንዲያው ዛሬ የካቲት 30 ቀን ነው። ቸሩ መድኃኔዓለም ያለፉትን 6 ወራት 180 ቀናትን እንግዲህ በቸርነቱ አሳልፎ እዚህ አድርሶናል። አሁን እኔ እናንተ ጋር እየተጫወትኩኝ ቤተክርስቲያን አይደል ያለሁት? አሁን ቀብር ነው፣ ቀብር እየተፈጸመ ነው። አሁን ሰው ሞት አናውቆም። አሁን ይሄ ሰው ሞታል ብሎ አላሰበም። እግዚአብሔር ግን ያው በእለቱ ጠራው። በእውነቱ ትናንት አንድ ሕፃን ልጅ ተቀብሯል። እንደዚህ የሚገርማችሁ ነገር የዚህ ሕፃን ልጅ ሞት ያስገርማል። ለዚህ ከተማችን ጎንደር ላይ ሰዎች እየተቧደኑ ይታኮሳሉ። የሚገርማችሁ እዚያ ሀገሪቱን ጠላት ከቧት መከራ ውስጥ ገብታለች። እነሱ እርስ በርሳቸው እየተቧደኑ ይታኮሳሉ። እና የተባረረ ጥይት ነው መሰለኝ ሱቅ ላይ ተቀምጦ የነበረ ሕፃን ልጅ እኔ ሳላየሁም አልነበርኩም በአይኑ ውስጥ ነው አሉ የገባ። በጣም ያሳዝናል። የወላጅ አንጀት ምንኛ ይቆረጥ አስቡት። እንግዲህ ቁጭ ባለበት የተተኮሰ ጥይት ምን ሆኖ ነው? እርስ በርስ በቡድን ተጣልቶ ተባለ። በዛ ማዶ በቃህ ማዶ እና እንደው ጎንደር ያላችሁ ይህንን መልእክት የምትሰሙ እኮ ኧረ ተው ልብ ግዙ፣ ተው ጥይቱን ለሌላ ጊዜ አቆዩት። እንደው እኮ አንዳንድ ጊዜ እኔ አዝናለሁኝ ማለት ጥጋብ የሰው ልጅ ጥጋቡ ለምንድን ነው በልክ የማይሆነው? ለምንድን ነው ጥጋባችን በልክ የማይሆነው? ለነገሩስ አገሪቱ ላይ ህግ ስለሌለ ነው። ታውቁታላችሁ። የፖለቲካ ስልጣን ለግልና ለሆነ ጉዳይ ስለሚያውሉት ነው እንጂ ህግ ቢኖር ለሀገር ጉዳይ የሚታገሉትን አለመቀማት። ይሄ መንደር ኮልኮሌውን ግን ይሄ ይቅርታ ኮልኮሌ ለሚለው ቃል ያው ኮልኮሌ ታውቁታላችሁ። ቅራቅምቦ ነው መቼስ ሁላችንስ ቅራቅምቦ ነው ዘንድሮ። ሌላ ምንም ስራ የማይሰራበት ማታ ማጅራት መምቻ ደግሞ ቀን እርስ በርስ ተጣለው ብሎ ሲሆን ጠቡ ለምን አስፈለገ? ጠቡ ካለ ታዲያ ወንድ ከሆነ በእጁ አይፈታተን መሀል ከተማ በጥይት መታኮስ በሽጉጥ። እኔ ትናንት መተው ልጆች ሲነግሩኝ በጣም ያዘንኩኝ። በጥይት መፈታተን ከፈለጉ ጭው ያለ በረሃ ሄዱም ኑሯል። ሱሪ ታጥቀው ከሆነ እና በጣም አጸያፊ ነው። እንዲያው ልጃቸው ለሞተባቸው ልጆች እግዚአብሔር መጽናናቱን ይስጣቸው፣ ለህፃኑ ዕረፍተ ገነትን ያውርሰው። በእውነቱ እንግዲህ ህፃን ልጅ ነው የተገደለ። ይሄ እንግዲህ እኔ እንደው አጋጣሚ ያነሳሁት ነው እንጂ በየቀኑ በጣም ብዙ ቀፋፊ ወሬ እንሰማለን በየስፍራው ማለት ነው። እና መድኃኔዓለም ቸሩ እሱ የቸርነቱን ስራ ይስራል ለሁሉም። ወደ መልእክቶቹ እንምጣ። እንግዲህ ከመጀመሪያ የሚቀድመው እንደ ሀገር ነው፣ ቀጥሎ እንደ ቤተክርስቲያን ነው፣ ቀጥሎ እንደ ዝክረ ቅዱሳን ነው። ያው ከፍ ዝቅ እያልን ተራ ለማውጣት ሳይሆን እንዲሁ ለማድረግ እንዲመቸን ያክል ነው። እንግዲህ ሀገራችን ኢትዮጵያ ያለችበትን ሁኔታ ሁላችሁም ታውቃላችሁ። እጅግ ከባድ ነገር ነው። ምንድነው ማድረግ ያለብን? እስካሁን ድረስ ያደረግነው ነገር ይኖራል። እስካሁን መጀመሪያ ምንድነው ያደረግነው? ባለፉት 6 ወራት መስከረም ከነጋ በኋላ ሌላውን በህይወታችን የሰራነውን መስከረም ከነጋ በኋላ ባለፉት 6 ወራት ምንድነው ያደረግን? እስኪ ንገሩኝ። ምን አደረግን? መጀመሪያ እስኪ ለሀገራችን ምንድነው ያደረግን?
በስልጣንም ያለን በቤተ ክህነትም በቤተ መንግስትም በሌላ እምነትም ያለን ባለንበት ስፍራ ሁሉ ጊዜ ፌስቡክ ላይ ወጥተህ ማውራት መውቀስ እንደዚህ ነው እንደዚያ ነው እገሌ እንደዚህ አድርገው ጠቅላይ ሚኒስትር አይደለም። የመጀመሪያው ትልቁ ነገር ምን አድርገሃል አንተ ለኢትዮጵያሽ ምን አድርገሃል? የመጀመሪያው ትልቁ ነገር መጠየቅ አለበት። እኔ አባቶቻችን ጋር ስንነጋገር በፊትም እዚህ አንድ የአሜሪካን ፕሬዚዳንት አለው የሚባል ነገር አለ አይደል? ምናልባት ካልተሳሳቱ ጆን ኤፍ ኬኔዲ ሀገሬ ምን አደረገችልኝ አትበል፣ ወይ ምን ነገር ለሀገራቸው ምን አደረጓት። መጀመሪያ ደረጃን አንተ ምን አድርገሃል? አንተ ምን ሰርተሃል? አንቺ ምን ሰርተሻል ለሀገር? ቢያንስ ቢቀር እኔ ምን ማድረግ እችላለሁ ትለኝ ይሆናል። ቢያንስ አሁን የሚቀጥለውን 6 ወራት ማድረግ የምትችላቸው ነገሮች ቢያንስ 2 ነገር ማለት ትችላለህ። አንደኛ ቢያንስ አንተ ትክክለኛ ኢትዮጵያዊ መሆን ትችላለህ። ይሄን ማንም አይቀማም። ዘረኛነት የሌለው ሰዎችን እኩል የሚያይ ሀገሩን ከሚያፈርሱ ሰዎች ጋር የማይተባበር ሌላው ቢቀር እንኳን ማለት ነው ሳታጣራ የፌስቡክ እና የሌሎች ሶሻል ሚዲያ ፖስቶችን ሼር ማድረግ ሀገር ማፍረስ ነው። ምን እንደሆነ እውነቱን ሳታቅ እንኳን ማለት ነው። ስለዚህ ስሜታዊነትን ገተ ዘረኛ አለመሆን በራሱ እኮ ለሀገር ትልቅ ውለታ። እያንዳንዳችን እንዲህ ብናደርግ ሀገራችን የት ትደርስ እንደነበረ መገመት አያቅተንም እኮ። አንደኛው እሱ ነው። ሁለተኛውና ዋናው ግን ለኢትዮጵያ መፍትሄ መስጠት የምትችል አንተ አይደለህም፣ እግዚአብሔር ነው። ስለዚህ እግዚአብሔር መፍትሄ እንዲሰጣት ምን ሰርተሃል? ጸልየሻል? ለምነሻል? ይህን ካላደረግ ታዲያ ምንድን ነው ቁም ነገሩ? አስቢው እስኪ እናስበው እስኪ። እኔ ኢትዮጵያ እንወዳለን ስንል እኮ በጣም አፍራለሁኝ። ምንድን ነው መውደድ? ቀደም ለልጆች ጉባኤ እያልኳቸው ነበር። ፍቅር ምንድን ነው? በእውነቱ በሞቴ ሀገር መውደድ ምንድን ነው? ይህንን የሚያቅሰው ማን ነው? እስኪ እኔ ብዙዎቻችን የሚያሳዝነኝ ነገር እግዚአብሔርንም ሀገራችንም እንወዳለን ብለን እናስባለን እና ይመስለናል፣ ግን አይደለም። ወሬ ነው። በጣም ወሬኞች ነን። በጣም ወሬ እንወዳለን፣ ወሬ እናበዛለን። ከስራ ይልቅ ወሬ እንወዳለን። እናንተ አሁን ምን እያወራህ ነው እንዳትሉ፣ እኔ እያወራሁ አይደለም፣ እያስተማርኩ ነው። ስለ ሀገር ጉዳይ እያስተማርኳችሁ እየነገርኳችሁ ነው። ገብቷችኋል? ቁም ነገር ነው ይሄ፣ ወሬ አይደለም። ሀገሬን እወዳለሁ ብሎ ግን መለፍለፍ አይደለም። ሀገርን ወደ ምን አድርግላት? አይ እኔ እኮ ኢትዮጵያን ጠብቃት እያልኩ ለምናለሁ። እንደሱ አይደለም ጸሎት ወንድሜ፣ እንደሱ አይደለም ጸሎት እህቴ። እንደው በሞቴ ይሄ ሁሉ ግፍ እየደረሰ ታለቅሻለሽ? ኢትዮጵያ ብለሽ ስትይ እንባሽ ይወጣል። ሀገሬ ብለሽ ስታስብ እንባሽ ይወጣል። ልብሽ ይሰበራል። ታዝናለህ። እና ምን ነው ሀገሬን የወደድካት? ምን ሰራህላት? ፌስቡክ ላይ ስለለጠፍክ ስለጻፍክ እሱን ተይው። ይሄ ራስን ማቄል ነው፣ ማሞኘት ነው ራስን። ስለዚህ መጀመሪያ ራሳችን ምን አደረግን ብለን እንጠይቃለን አይደለም? እኔ በእውነቱ አብዛኞቻችን ለሀገራችን ያደረግነው ምንም ነገር የለም። ምንም አልቦ ዜሮ። ስለዚህ ሰዎችን ከምንፈርድ የመጀመሪያው ነገር እሱ ነው። ስለዚህ በሚቀጥሉት 6 ወራት አደራ እምላችሁ ነገር አውቃለሁ ቃሉ ተለምዶ ሊሆን ይችላል፣ ግን ለኢትዮጵያ ስንል ለሚመጣው ትውልድ ስንል አባቶቻችን ዋጋ ከፍለው ከሰጡን ቢያንስ ሌላ ዋጋ መክፈል ባንችል እንኳን ራሳችንን ከዘረኝነት በማጽዳት እኔ እኮ ዘረኛ አይደለሁም ትሉኛል ናችሁ፣ ታውቁታላችሁ፣ ውስጣችሁ ይብላላል። ለምሳሌ አማራ ነኝ የምትለው አማራ ቢሰደብ ውስጥህን ያቃጥለዋል፣ ያነደዋል። ትግሬ ነኝ የምትለው ኦሮሞ ነኝ ሌላም ነኝ የምትለው ሲሰደብ ያጎሳ ያቃጥላል፣ ውስጥን ታውቋል። እሱ ላይ ነው ዘረኝነት እንዳለ። እኩል ግን ሁሉ ሲሰደብ እኩል ከተሰማህ ግን ያኔ ሰው ነህ፣ ኢትዮጵያዊ ነህ ማለት ነው። የመጀመሪያው በሚቀጥሉት 6 ወራት ይሄን የምናደርገው ለሀገር ብቻ እንዳይመስላችሁ ለራሳችንም ጭምር ነው። ለምን ይቺ ሀገር ነገ የሚመጣው ነገር ገልብጦ ከጣላት መጀመሪያ ተገልብጠ የምትወድቁ አንተ ነህ፣ አንቺ ነሽ። ይሄ በስጋ ነው። በነፍስሳ እግዚአብሔር ዘረኛ ሰውን ገሃነመ እሳት ነው የሚያስገባው፣ ገሃነመ እሳት ነው የሚያወርደው። ጨርሶ አይራራለትም፣ ጨርሶ። ምክንያቱም ዘረኛ ሰው አረመኔ ነው፣ እግዚአብሔር ደግሞ አይራራለትም። ጌታ ምን ብሏል? በአንቀጸ ብፁዓን በማቴዎስ ወንጌል ምዕራፍ 5 ላይ ቁጥር 7 ብፁዓን መሐሪያን የሚምሩ የሚራሩ ብፁዓን ናቸው ብሏል። የሚራሩ ለማን? ለሰው ልጅ ሁሉ፣ ትግሬ ሳይሉ ኦሮሞ ሳይሉ አማራ ሳይሉ የሚራሩ።
እዛ ኦሮሚያ ክልል ነው የምትሰማ ካለ ወይ ደግሞ አሜሪካ አውሮፓ ሆነ ወይ አረብ ዓለም ሆነ እኔ ኦሮሞ ነኝ እኔ አማራ ነኝ እኔ ምናምን ነኝ የምትል ትግራይ ላለው ሰው ዘን ትግራይ ላለው መከራ እዘን ተወደደም ተጠላም ማንንም አጠፋም ማንንም አላጠፋም በቃ ተርበዋል ተቸግረዋል። ትግሬ ነኝ የምትል ደግሞ ወለጋ ውስጥ ላለው አማራ ውስጥ ላለው ሰቆቃ ባሌ ውስጥ ላለው ረሃብ ሶማሌ ክልል ላለው እዘን መርጣህ አትዘን። ደጋግሜ ተናግራለሁ። መርጣችሁ አትዘኑ። መርጦ የሚያዘን ሰው እሱ አረመኔ ነው አረመኔ ነው። እግዚአብሔር ደግሞ ገሃነመ እሳት ነው የሚጥለው። ስለዚህ እንደ ክርስቲያንም እንደ ሀገርም የመጀመሪያ አደራ የምላችሁ ነገር ራሳችንን ከዘረኝነቱ እናጽዳው። የመጀመሪያው ትልቁ ነገር። ሁለተኛው ነገር አቤቱ እስኪ እችን ጸሎት ባለፈው ነግሬያችሁ ባይሆን ያው አፍሳሽ ናችሁ አትቋጥሩም፣ ግን እስከ ቋጥሯ ዛሬ አጭር እኮ ነች። ቃሏ ቃለ ዳዊት ሁለቱ ቃል ቃለ ዳዊት ነው። አንዷ ቃለ አቤሜሌክ ወባሮክ ናት። አንደኛው ስመ እግዚኦ ከመ ታድነን የቅዱስ ዳዊት ቃል ናት። መዝሙር 38 ወይ 39 ላይ ያለች አቤቱ ታድነን ዘንድ ፍቀድ። እየመላለሳችሁ ከልብ ከአንጀት ከአፍ አይደለም። ስመ እግዚኦ ከመ ታድነን ስመ እግዚኦ ከመ ታድነን 3 ጊዜ ስመ እግዚኦ ከመ ታድነን ያስገደድኳችሁ አይደለም። ከዳዊት ቃል እችን መላልሶ ማለት አቤቱ ታድነን ዘንድ ፍቀድ አቤቱ ታድነን ዘንድ ፍቀድ አቤቱ ታድነን ዘንድ ፍቀድ ስመ እግዚኦ ከመ ታድነን አንድ። ከዚያ ደግሞ መዝሙር 84 ላይ ያለችው ኃይለ ቃል ደግሞ ሚጥ መዓተከ እምኔነ እችንም 3 ጊዜ መላልሶ አቤቱ መዓትህን ከኛ መልስ መዓትህን ከኛ መልስ መዓትህን ከኛ መልስ 3 ጊዜ። ከዚያ እንደገና ደግሞ በሶስተኛው ደግሞ የባሮክና አቤሜሌክ እስራኤል ትጠፋለች ተብሎ ትንቢት ይሰሙ እግዚኦ ኢታረየነ ሙስናሃ ለኢየሩሳሌም አቤቱ የኢየሩሳሌምን ጥፋት አታሳየን መከራዋን አታሳየን። ስለዚህ እኛ ቀይረን አቤቱ የኢትዮጵያን ጥፋት አታሳየን አቤቱ የኢትዮጵያን ጥፋት አታሳየን አቤቱ የኢትዮጵያን መከራ አታሳየን ብሎ መለመን በጣም የተገባ ነገር ነውና ይችን ነው እናዛችሁ ከዘረኝነት ራስን ማጽዳት አንደኛው ነገር ነው። ሁለተኛው ነገር ደግሞ እንዳልኳችሁ እንዲህ ብሎ ከልብ መለመን ነው። ለሀገር ሶስተኛውና የመጨረሻ የመመክራችሁ ነገር በሀገር ጉዳይ ከሆነ አካል መፍትሄ ያጠብቁ። አሁን ሀገራችን ያለችበት ሁኔታ ቤተክርስቲያናችን ያለችበት ሁኔታ ስንመለከተው በተለይ እንደ ሀገር ኢትዮጵያ ያለችበት ሁኔታ ስንመለከተው ሁሉም ሰው ሊባል በሚችል መንገድ ለጎሳው ለጥቅሙ የተገዛ እንጂ እኔ እገሌን በሀገር ፍቅር አላማው የምለው ፖለቲከኛ እኔ እንግዲህ የፖለቲካ ጉዳይ ስሰራ መኖር ሰው ነኝ የሚዲያ ሰው ነኝ የብዙዎችን ሰብዕና ለማጥናት ሞክሬያለሁ። እገሌ በሀገሩ ፍቅር አይደራደርም ለገንዘብም ቢሆን ለብሔር ለጎሳውም ቢሆን ለሌላም ነገር ቢሆን በሀገሩ ጥቅም አይደራደርም ራሱን ለሀገሩ ይሰዋል ምለው እኔ አንድ ፖለቲከኛ እስካሁን አላውቅም። ሊኖሩ ይችላሉ እኔ አላውቅም ነው ያልኩኝ ስለዚህ እኔ አሁን እገሌ የሚባል ፖለቲከኛ መፍትሄ ይሰጠኛል ብዬ ተስፋ አላደርግም እገሌ የሚባል ፖለቲከኛ መፍትሄ ይሰጠኛል ብዬ ተስፋ አላደርግም። ስለዚህ ተስፋችሁን በእግዚአብሔርና በምትሰሩት ነገር አድርጉ እንጂ በምትሰሩት መልካም ነገር አድርጉ እንጂ የሆነን አካል ተስፋ አታድርጉ። ምክንያቱም እያየናቸው ነው። በአፋቸው ሌላ ቅዱስ ዳዊትም ተናግሯል በአፉሆሙ ይድህሩ ወበልቦሙ ይረግሙ በአፋቸው ይመርቃሉ ኢትዮጵያ ለዘላለም ትኖር ይላሉ ወበልቦሙ ይረግሙ በልባቸው ግን ኢትዮጵያን የሚያፈርስ ስራ ይሰራሉ። በአፋቸው የርራይ ነገርን ያወራሉ በልባቸው ግን ሰውን የሚያጠፋውን ነገር ይሰራሉ። ስለዚህ አሁን ይሄን ምላችሁ ነገሌን እገሌ የሚባላችሁ እንድትወቅሱ አይደለም እንድንወቅስ አይደለም እንደሱ አይደለም። ነገር ግን ተስፋ ማድረግ ሁለት ችግር ያመጣል። አንደኛ ሰዎች ላይ ተስፋችን ስንጥል ከእግዚአብሔር ጋር እንጣላለን። ተስፋችን መሆን ያለበት እግዚአብሔር ስለሆነ አንደኛው። ሁለተኛው ችግር ያደርግልናል ብለን ረጅም ጊዜ የጠበቅነው ሰው መጨረሻ ላይ ክፋቱ የተገለጠ ጊዜ ተስፋ እንቆርጣለን፣ ሰው ካለማመን እንደርሳለን። ስለዚህ እንዲያው በሀገር ጉዳይ ላይ ሌሎችን ከማመን ይልቅ እኛ ማድረግ ስለምንችለው ነገር ነው መነጋገር ያለብን። ምንድነው ማድረግ የምንችለው የሚለውን ነገር በደንብ አድርገን ማሰብ አለብን እና በሀገር ጉዳይ ላይ በሚቀጥሉ 6 ወራት እንደዚህ 3 ነገሮች ያሳስባቸዋለሁ። ራሳችን ከዘረኝነት በደንብ እናጽዳ፣ ከልብ እንጸልይ፣ እናልቅስላት ለሀገራችን። ሶስተኛው ደግሞ
በዚህ ዘመን ሰዎች ተስፋ እናድርግ፣ ወንበሩ ላይ ባሉ ሰዎች ተስፋችን አናድርግ። ይሄን እንደዚህ ስል ፖለቲከኞችን ጥሏቸው አይደለም፣ ጸልዩላቸው፣ እንጸልይላቸው፣ እግዚአብሔር እንዲጠብቃቸው፣ የቸርነቱን ስራ እንዲሰራላቸው፣ ለንስሐ ሞት እንዲያበቃቸው ለምኑ እንለምን። ጥሉ አይደለም፣ ማንንም እንዳጠሉ ማንንም። ምክንያቱም እኛ ኢትዮጵያውያንን፣ ሰውንን፣ ክርስቲያንን ማንንም የመጥላት ፍላጎትም የለንም ብቻ ሳይሆን መብትም የለንም። ሃይማኖታችን አይፈቅድልንም። አሁን ወደ ዋናው ወደ ቤተክርስቲያናችን ጉዳይ እንምጣ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገራችሁ ላይ እንደ ድሮ ከአባቶች ከምናምን የበረሃ ምናምን የለም። ዝም ብለህ ስማ። ዋናው ትልቁ ነገር መዝ ነው። ይህን መልእክት ዮርዳኖስ ከመጽሐፍ ነው ያገኘው፣ ከአባቶች ነው ያገኘው፣ ዝም ብሎ ቁጭ ብሎ አስቦት ነው። እሱም ተው ብቻ ይዘቱ ጠቃሚ መሆኑን አስብልኝ። ከዚህ በኋላ ከገሌ ተላከ ከገሌ ያልተላከ አልልህም። ግን አንድ እውነት እንድታውቁ ፈልጋለሁኝ። እየተባለ ያለው ነገር ግን ከእግዚአብሔር ነው። ከእግዚአብሔር መሆኑን ማወቅ የምትችሉት ደግሞ ይዘቱን በመመዘን ነው የተናገርኩት ያለሁት ነገር እንጂ ከገሌ በገሌ አልልህም። ስለ ቤተክርስቲያን ጉዳይም አሁንም በተመሳይ ቅድም ያልኳቸውን 3 ነገሮች ልብ በሏቸው። ዘረኝነቱ በነገራቸው ላይ ዘረኝነት ኢትዮጵያ ውስጥ እንዲተከል ያደረጉት የመጀመሪያው ትልቁ ዓላማ ከኢትዮጵያ ቤተክርስቲያንን ለማፍረስ ነው። ምክንያቱም ቤተክርስቲያን ስትፈርስ ነው ኢትዮጵያ የምትፈርሰው። አሁን አይታችሁት ከሆነ በጣም ትልቁ ችግር እሱ ነው። ለምሳሌ ወደ ትግራይ ስትሄዱ ይሄ እንግዲህ ለረጅም ዘመን ከ40 ዓመት በላይ ያሰቡበትን ነገር አጋጣሚውን ተጠቅመው ትግራይ ቤተ ክህነት ትግራይ ምናምን ይላሉ። አዝናለሁ። ይሄንን ማድረጋቸው ለማንም እንደማይጠቅም ያውቁታል። በተለይ እዛ ላሉ ክርስቲያኖች፣ በተለይ አሜሪካና አውሮፓ ያላችሁ ትግራዋዮች እናንተ ድሎተኞች ናቸው አውቃለሁ። እዛ ያለው ወገናችን ግን ያለበትን ሰቆቃ ያለበትን ችግር ብቻ ሳይሆን የስጋው መከራ አልበቃ ብሎ ደግሞ የነፍስ መከራ ታመጡበት። በጣም አዝናለሁኝ እኔ። ልታዝኑለት ሲገባ በላይ ሆናችሁ እንደገና መከራ ደግሞ ከእግዚአብሔር ጋር ለማጣላት። አዎ እኔ በግልጽ የማምነው ነገር አለ። ትግራይ ውስጥ ያሉ ሰቆቃ ስደርስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች አልደረሱላችሁም። አዎ እና እነሱን ውቀሱ፣ ምትወቅሱትን ውቀሱ ከፈለጋችሁ። ቤተክርስቲያኗ ምን በደለች? እግዚአብሔር ምን አጠፋ እንዴ? እስኪ አስቡት። እንደ ባላይ ምሮ አስቡ። ትንሽ ፖለቲካ የምትረዱ ከሆነ እስኪ አስቡ። አሁን አዲስ ቤተ ክህነት ሲቋቋም ደስ ያላችሁ ሰዎች እስኪ ምንድነው የምትጠቀሙት? እስኪ የኤርትራ ኦርቶዶክስን ተመልከቱ። እኔ ኤርትራውያን እህት ወንድሞቻችን ተጠቀማችሁ? እንደ እውነቱ እኔ በግልጽ ልንገራችሁ፣ ኤርትራ ራሷን የቻለች ሀገር ሆና ግን በሀገረ ስብከት ደረጃ ግን አንድ የኢትዮጵያ ሀገረ ስብከት ብትሆን ምን ችግር አለው? ችግር ያመጣል? እኔ በነገራችሁ ላይ ኢትዮጵያ በግብጽ ስር ብትሆን፣ በግብጽ ኦርቶዶክስ ቤተክርስቲያን ስር ብትሆን አይከፋኝም። የሚከፋኝ ምንድነው? በግብጽ ኦርቶዶክስ ቤተክርስቲያን ስር ሆና ግን የግብጽ መንግስት በቤተክርስቲያኗ ላይ በሚፈጥረው ጫና ምክንያት ሀገራችን እየጎዳ ስለሆነ ነው። እኔ በግልጽ አንድ ነገር ልንገራችሁ፣ እንዲህ ስናገር አዝናለሁ። እስኪ ቤተክርስቲያናችንን ከ19ኛው ክፍለ ዘመን በፊትና ማለት ከ20ኛው ክፍለ ዘመን ይቅርታ ከ19ኛው ክፍለ ዘመን በፊትና በኋላ እስኪ ያስቧት። ቤተክርስቲያናችን የራሷ ሲኖዶስ ስላላት ደስ ይለኛል። የራሷ ሊቃነ ጳጳሳት ስለምትሾም ደስ ይለኛል። እውነት ለመናገር ግን የራሷን ሲኖዶስ ካቋቋመች በፊትና በኋላ የትኛውንም ይሻል? የቤተክርስቲያናችን የልዕልና ዘመን የጠፋ መቼ ነው? ሲኖዶስ ማቋቋሙ እኮ አይደለም ችግሩ። የራሳችን ፓትርያርክ መሾም እኮ አይደለም ችግሩ። ነገር ግን አላወቅንበትም። አባቶቻችን ሙያ ለሌለው ሰው ገንዘብ አትስጠው እንደሚሉት ማለት ነው። አላወቅንበትም። በግልጽ ለመናገር ቤተክርስቲያናችን በግብጽ ስር ሆና እንኳን ማለት ነው ከፍተኛ ልዕልና ላይ ነበረች። ለምን? ቤተ ክህነቱንም ቤተ መንግስቱንም የሚይዙት መልካም ሰዎች ነበሩ። እኛ ግን አላወቅንበትም። ይሄንን ምን ልላችሁ ፈልጌ ነው፣ አዲስ ቤተ ክህነት ማቋቋም ምንም ፍሬ የለውም። የኤርትራ ቤተ ክህነት፣ የትግራይ ቤተ ክህነት፣ የምናምን ቤተ ክህነት ምን ያደርጋል? እኔ ችግር የለብኝም። የግብጽ ቤተክርስቲያን እውነት ከመንፈስ ቅዱስ ከሆኑ መሪዎቿ እኔ በግብጽ ስር ብታዳደር ምን ችግር አለው? ይሄ እኮ ፖለቲካ አይደለም። ድሮ 4 ፓትርያርኮች ብቻ እኮ ነው የነበሩት። 4 ሊቃነ ጳጳሳት በቤተ ክርስቲያን የልዕልና ዘመን 4 ብቻ እኮ ነው የነበሩት። የግብጽ፣ የሮሜ፣ የኤፌሶን እና የአንጾኪያ። መጀመሪያ ኢየሩሳሌም ነበረች። ኋላ ደግሞ በኤፌሶን የቁስጥንጥንያው ተተክቷል። እነዚህ ብቻ እኮ ነው የነበሩት ሊቃነ ጳጳሳት ፓትርያርኮች። ሌላ እኮ የለም። ሁሉ በዛ ስር ነው የሚተዳደር። አትናቴዎስን የመሰለ አባት ብናገኝ እኛ በግብጽ ስር መሆን አይከፋንም። ቄርሎስን የመሰለ ዲዮስቆሮስን የመሰለ ብናገኝ አይከፋንም። ነገር ግን በግልጽ ተናገር ካላችሁኝ አሁን ያሉት ፓትርያርክ ብፁዕ ቅዱስ አቡነ ታውድሮስ ከኢትዮጵያ ይልቅ
ለአብዱል ፈታህ አልሲሲ ስለሚያደሉ ይህንን ስለማቅ በግልጽ ምንም ሌላ አማርኛ አያስፈልገውም። ስለዚህ በሳቸው ስር መሆን አደገኛ እንደሆነ አውቃለሁ። በእርግጥ እንደዚህ ስል የምትናገሩኝ አሁን ያለው ሲኖዶስ ታዲያ በመንግስት ስር አይደል ያለ ብትሉኝ፣ እንግዲያው ግን ዞሮ ዞሮ መገንጠሉ መፍትሄ አያመጣም። ዞሮ ዞሮ አብረን እንድንቀይረው እንታገል። በቃ ድሮንም እንደምታውቁት አሁን ለእናንተ አዲስ ቤተ ክህነት የሚመሰርትላችሁ ህወሓት ነው። ይህንን ቤተ ክህነት እንዲያርጎ የተጫወተበት ሲኖዶሱ እንዲያርጎ የፖለቲካ ሜዳ ያደረገው እሱ ከሄደ በኋላ ለፍስፍስ ነው ደካማን አሁን ያለውም ይጫወትበታል። ይሁን እንደምታውቁት አሁን አዲስ ቤተ ክህነት ላቋቁምላችሁ የሚለው አዲስ ቤተ ክህነት አቋቁሞ ደግሞ ትግራይ ውስጥ ክርስትና እንዲጠፋ ነው የሚያደርግላችሁ። ይሄን ማወቅ አለባችሁ። ብትወዱትም ብትጠሉትም እውነት ይሄ ነው። ስለዚህ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚቀጥሉ 6 ወራት እንደው አደራ በተለይ ትግራዋይ የሆናችሁ ወንድም እህቶቻችን እንደው ባካችሁ ይሄን አዲስ ቤተ ክህነት የተባለውን ነገር ከልብ ተቃውሞት። አንድ እውነት ልንገራችሁ፣ እኔ ትግራይ አይደለም ጎንደር ተገንጥዬ እሄዳለሁ ብትል እኔ የሚቀርብኝ ነገር የለም። ኢትዮጵያ ከ49 ብትገነጣጠል እኔ ምን ይቀርብኛል? ስለ ግል ጥቅም ማውራ እንዳይመስላችሁ። እኔን የሚጠቅመኝ ንስሐ ገብቼ ከክፋት ርቄ ፈጣሪን ለምኜ መሞት ብቻ ነው የሚጠቅመኝ። በምድር ኢትዮጵያ ከ40 ተገነጠለች ከ10 ተገነጠለች ለኔ የሚጠቅመኝ ነገር የለም። የተለየ ነገር ማለት የትግራይ ቤተ ክህነት መቋቋሙ ከፖለቲካ አንፃር ከሌላ ነገር አጥቶ እንደዚህ ምለፈልፍ እናንተን ስለሚጎዳ ነው። ደግሞ አካል ስለሆንን ነው። እኔ በግልጽ ልንገራችሁ፣ ብዙዎቻችሁ ህወሓትን ስለምነቀፍ የትግራይ ህዝብ ጠላት አድርጋችሁ ተቆጥሩኛላችሁ፣ ግን አይደለሁም። ዛሬም በየጉባኤያችን ዛሬም በየስፍራው ዛሬም በየገዳማቱ ታውቃላችሁ የገዳም አባቶችን እንኳን አፋውጥቼ እስከ መዝለፍ ደርሻለሁ። ለምን እንዴት ለትግራይ አባቶች አጸልዩ እንዴት ለትግራይ ህዝብ አጸልዩም ብዬ አፋውጥቼ እስከ መናገር ደርሻለሁ። ምክንያቱም ያለውን መከራ ረሃብ ጽም አውቃለሁ። ስለዚህ ክርስቲያኖች ከመቼም ጊዜ በላይ የሚቀጥሉትን 6 ወራት እግዚአብሔር እስከዛ ካቆየን እንዲያቆየንም እባካችሁ ስለ አንድነታችን እናስብ። የመጀመሪያው ትልቁ ነው። ምክንያቱም ዘረኝነቱ ከሀገር በፊት የጎዳ ቤተ ክርስቲያንና እችን አደራ አላችኋለሁ። አንደኛው መልእክት ናት። ዘረኛ ከሆናችሁ ምንም አይነት ዘረኛ ሲባል ምን መሰላችሁ? ሁሌም ከአንድነት ወደ መከፋፈል ሲሆን አንድ ወደ መሆን። ከዚህ በኋላ ግብጽና ሱዳን፣ ኢትዮጵያ፣ አፍሪካ አንድ ብትሆን ፓን አፍሪካኒዝም ይባላል አይደል? የአፍሪካ አንድነት ድርጅት ከመባል የአፍሪካ ህብረት ወደ መባል የመጣው ለምንድን ነው? አፍሪካን አንድ ለማድረግ። ለምን አንድ ሲኮን ለጠላት መበርታት ይመጣል። አስቡት እስኪ አሁን ራሻ ይህንን ዓለም ቻይና ይህን ምዕራቡን ዓለም እንደሚያንቀጠቅጥ ስለምን ይመስላችኋል? በቃ አንድነት ጥሩ ነው። ቻይና አንድነቷን መጠበቋን ተመልከቱ። ራሻ አንድነቷን መጠበቋ ትልቁ ጉልበታቸው እሱ ነው እኮ። አፍሪካ ውስጥ ያሉ ሀገራትን ችግር የሚፈጥሩበት ምክንያት ምንድነው ትሉኝ እንደሆነ ቀላል ነው። አፍሪካ ውስጥ ባሉ ሀገራት ችግር የሚፈጠረው እርስ በርስ አንድነት ስለሌለን። ይሄ ደግሞ ሲብስ ሃይማኖት ላይ ሲመጣ ደግሞ በጣም የከፋ ነው የሚሆነው። እጅግ በጣም የከፋ እና እንድታስተውሉት አደራ፣ እንድናስተውሉ አደራ የምላችሁ ይሄንን ነው። በእውነቱ አንድነታችን በተለይ እንደ ኦርቶዶክስ ቤተክርስቲያን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅርታ አድርጉልኝ፣ አንድ ጊዜ መብራት ላብራ ጠፋ መሰለኝ። ያው የሰው ሰራሽ ነገር ስለሆነ ብዬ ነው። እና አንድነት ነው ከሁሉም በላይ ከመቼውም ጊዜ በላይ እኛን የሚያዋጣን አንድነታችን ነው። አንድ መሆናችን ብቻ ነው። ስለዚህ ኦርቶዶክሳውያን እችን አደራ አላቸዋል። አንደኛ። ሁለተኛው ነገር አሁንም ለቤተክርስቲያናችን እንጸልይ፣ እናልቅስ። ግን እንጸልይ ስላችሁ ቅድም ለሀገር ከነገርኳችሁ ትንሽ ይሄኛው እልፍ ያለ ነው። ጸሎት ሲባል ከአበውም ጋር ስንነጋገር ነበረ። አበውም ምላችሁ እገሌ ወገሌ አያስፈልገውም፣ ብቻ መክሩን መያዝ ነው። በዚህ ወቅት ላይ አደራ 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 የተባልነው እባካችሁ ጸሎተ ምህላ ያዙ። ጎንደር እንደሚደረገው አይነት ምህላ በየትም ሀገር ያላችሁ ኢትዮጵያ ውስጥ ብቻ አይደለም፣ የትም ቦታ ያላችሁ ሁሉ ምህላ ያዙ። ምህላ እንያዝ። የትም ብትሆኑ የትም ብንሆን ምህላ ያስፈልገናል። ምህላ ሲባል ምን መሰላችሁ? እንደ ከተማ የሚደረግ ምህላ አለ፣ እንደ አጥቢያ የሚደረግ ምህላ አለ፣ እንደ ቤት የሚደረግ ምህላ አለ። ሁሉንም በነገራችን ላይ ምህላ የተለየ እውቀት የሚጠይቅ ነገር አይደለም። የምትችሉ መሐረና አቡን ምቅናዩን ማድረስ ትችላላችሁ።
አቅሙ ያላችሁ። እሱ ከሌላችሁ ግን እግዚኦ መሐረነ ክርስቶስ ብሎ ማለት ማን ያቅተዋል? ስለዚህ ወይ ጠዋት ወይ ማታ እንደ ቤተሰብ ብቻችሁን የምትኖር ከሆነ ብቻችሁን፣ ዜማ ካወቃችሁ እግዚኦታውን በዜማ ዜማ ካላወቃችሁ በቃለ ማሕዘኒ። ቃለ ማሕዘኒ ማለት እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ እያሉ ማለትም ዜማ ባለው ንባብ፣ ያኛው በልዑል ዜማ ሳይሆን በትሁት ዜማ ማለትም በቃለ ማሕዘኒ ነው እንድንለው የሚያስፈልገው። ስለዚህ ምህላ አደራ አደራ አደራ፣ መቼስ ለሚሰማ ሰው ጥሩ ነው። አደራ ቢቻል በሁሉም ስፍራ አነቃቁ። አሁን ይህን ነገር በሰርኩላር ቢጻፍ እንዴት ጥሩ ነበረ። ግን አሁን አሰልቺ ነገር፣ አድካሚ ነገር ነው፣ የሚሰማ የለም እንጂ በየሀገረ ስብከቱ ቢነገር ጥሩ ነበረ። ነገር ግን እናንተ በየስፍራ ያላችሁ ሄዳችሁ እንዲያው ሌላው ቢቀር ሌላውን ተውት፣ እንዲያው በአጥቢያ በሰነትሬቶ በጉባኤ ያላችሁ ልጆች እስኪ ምህላ እናድርስ በሉ። በእርግጥ የሚሰማችሁ አታገኙ፣ ቢያንስ የራሳችሁን ግን ትችላላችሁ። እንደ ከተማ ባትችሉ፣ እንደ አጥቢያ እንደ ጉባኤ ባትችሉ፣ ቢያንስ እንደ ራሳችሁ እግዚኦ ከማለት ማንም አይከለክላችሁ። ማንም እኔ እግዚኦ ከማለት አይከለክለኝም። ስለዚህ ይችን አደራ። ጸሎት ሲባል ቅድም እንደ ሀገር እንዳልነው ብቻ አይደለም፣ ይሄ ምህላ ለሀገርም ይጠቅማል። ስለዚህ በየቤታችን እግዚኦታ እንበል። ስንት ነው የምናደርሰው ካላችሁ፣ ይሄ ጣት ይታያችኋል አይደለም? እዚህ ጣታችን ላይ እግዚኦታ ሲደረስ 9 አንድ ዙር የሚባለው 100 ይባላል። 100 በሁለት ሲሆን ነው። ነጠላ አንድ ሰው ብቻውን የሚያደርስ ከሆነ የሚያደርሰው እግዚኦታ 50 ነው። 50 እግዚኦታ 50 እግዚኦታ ማለትን መሰላችሁ 400 ይባላል። እሱ በ4 ዙር ሲኬድ ነው። 100 ይባላል በአንድ ዙር ነው። ግን 100 የሚሆነው ለሁለት ሲደረስ ነው። በግራና በቀኝ ሆኖ ሲደረስ ነው። ለራስ ከሆነ ግን እዚች ጣት ላይ ይዞ በአንድ ጣት እዚችኛይቱ ጣት ላይ አንድ ይዞ 5 ጊዜ እግዚኦታ ማለት በአንዷ 5 በአንዷ 5 በአንዷ 5 እያልን እስከ 9ኛው ድረስ ስንሄድ 45 ይመጣል። ማንሻ 5 አለው 50 ይመጣል። እሱ አንድ እግዚኦታ የሚባለው እሱ ነው። አንድ ዙር እግዚኦታ አንድ ጊዜ እሱን ከቻለ፣ እሱንም ካልቻለን 12 ጊዜ እግዚኦ መሐረነ ክርስቶስ በእንተ ማርያም። ይሄ በተለመደው እየቆጠርን አይደለም። እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ በእንተ ማርያም በእንተ ማርያም በእንተ ማርያም አይደለም። እሱማ እንኳን እግዚአብሔር የኛም ጆሮ አይሰማው። አሁን በየስፍራው ምናምን እሱ ተውት፣ እሱን አይደለም። ከልብ ቢቻል በእንባ ባይቻል ደረትን እየደቁ እሱም አልተቻለ ልብን ስብር አድርጎ ቅድም እንዳልኳችሁ በዜማ ይቻለ በዜማ የማይችል ቅድም እንዳልኳችሁ በቃለ ማሕዘኒ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ። ይሄ ቃለ ማሕዘኒ ነው። ዜማ የሌለው። ዜማ ያለው ደግሞ አለ። ለምሳሌ ጸሎቱ ከተደረሰ በኋላ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ዜማ የሌለው እኮ ነው። ዜማ ያለውማ ሌላ አለ። በአራራይም አለ፣ በግዝም አለ፣ በእዝልም አለ። የምታውቁ እንደዚያ ትጨዋላችሁ። እቤታችን እንማልል። እሱን ሁሉ ማትችሉ ካላችሁ ደግሞ የእናቶች አለ። የእናቶች የሚያደርሱት አሁን መሀል ሀገር ሸዋ ሄጄ እያለ ግሩም በየቤቱ ያየሁት አንዳንድ ልባም ሰዎች ከ100 ሺህ አንድ ሰው አይጠፋም። አንዳንድ ልባም ሰዎች የሚያደርሱ እሷን አደራ እንላቸዋለን። ስለዚህ ምህላዋን አደራ። የዛሬው መምጣቴ ምክንያት አንዱ ይሄ ነው። እችን ለመናገር ነው። ምህላ አደራ ነው። ምህላ በቻላችሁት መጠን በቻላችሁት ቤትም ስፍራ ኑሩ። ስለ ዓለምም ስለ አብያተ ክርስቲያናትም ስለ ሀገርም ስለ ወገኖቻችን ስለ ሁሉም ይቺ ምህላ መደረስ ያለባት ናት እና ይችን አደራ ልንላችሁ እንወዳለን። አደራ እንዲያው ከዚያ በተረፈው ግን ከቤተ ክርስቲያን ጋር በተያያዘ ለሀገር ያልኳችሁንም አንድ ነገር አሁንም ድጋሚ ልንገራችሁ። አሁንም ቢሆን መፍትሄ ከማንም አትጠብቁ። ለምሳሌ መዋ ተዋሕዶ ተቋቁሟል። አግዙ፣ ስሩ፣ የቻላችሁትን አድርጉ። ፊርማ እንኳ ቀበት አይሆንባችሁ። አሁን እስከ መጋቢት 4 አራዝመውታል። መዋ ተዋሕዶ ግብረ ኃይሉን ያቋቋሙ ወንድሞቻችን እስከ መጋቢት 4፣ ዛሬ ካቲት 30 ነው። ገና 5 ቀን አለው ዛሬን ጨምሮ እስከ እሑድ ድረስ ማለት ነው። ፊርማ እንኳ ቀበት አይሆንብን፣ እንፈርም። ዛሬ ማታ ደግሞ የዙም ስብሰባ አለ። ሊንኩን በየገጹ ለጥፈንላችኋል። ግቡና ተሳተፉ። አሃዊነ ምን ተነገር ምን እናደርግ በሉ። በቃ እገሌ አለ ብላችሁ አትተኙ። ቤተ ክህነቱ አለ፣ እገሌ የሚባል ማህበር አለ፣ እገሌ የሚባል ተቋም አለ፣ እገሌ የሚባል ሰባኪ አለ፣ እገሌ የሚባል የለም። አንተ እኔ ምን ማድረግ እችላለሁ ብለህ አንዱን ስራ።
አሁን ለጊዜው ከሌሎች ማህበራት ተጨማሪ እንደ ግብረ ኃይል ሁሉንም ያካተተ ስለሆነ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግብረ ኃይል ሞዓ ተዋሕዶ የሚላችሁን ስሙ ስላችሁ የሚላችሁ ሊቃውንት ናቸው፣ አባቶቻችን ናቸው። ብዙዎቹ ከእግዚአብሔር ቃል የወጣ ነገር አይናገሩም። ከተናገሩ የመጀመሪያ የምንጣላቸው እኛ ነን። ከእግዚአብሔር ቃል የወጣ ነገር ለሀገር ለቤተክርስቲያን የማይሆን ነገር ካመጡ እንዴ የመጀመሪያው የምንጣላቸው እኛ ነን። ለጊዜው ግን አላየንባቸውም። ሊቃውንት ናቸው፣ አባቶች ናቸው፣ እንስማቸው። ከፊርማው ጀምረዋል፣ ደግሞ እንቀጥላለን። ስለዚህ መፍትሄውን በእግዚአብሔርና ከዛ በታች ደግሞ አንድ ሆነን በምንሰራው በራሳችን እንጂ ከመንግስት ከቤተ ክህነት ከምን አይደለም። አያስፈልግም መጠበቅ። ይህን አደራ እንላቸዋለን። ንስሐ እንግባ፣ ምህላ እናድርስ፣ ለመፍትሄው ራሳችን ተባብረን እንስራ። ቀሪዎቹን 6 ወራት በጎ እናደርጋቸው እንዲሆኑ ቸሩ መድኃኔዓለም ይርዳን። የመጨረሻው ማጠቃለያችን የቅዱስ ዮሐንስ መጥምቀ መለኮት ዓመታዊ በዓል ነው። ደገኛው ነቢይ፣ ሐዋርያ፣ ጻድቅ፣ ሰማዕት፣ መልአክ የተባለ ቅዱስ ዮሐንስ ዛሬ ዓመታዊ ተረክቦተ ርሱ ይባላል። ያቺ ሄሮድስ የቆረጣት ራሱ የተገኘችበት ቀን ነው። እንደው ከረጅም ባጭር ከሙሉ በክፍል ይህስ እንደምን ነው ቢሉ ነገር ከስሩ ከጥሩ ነውና መጥምቁ ቅዱስ ዮሐንስ ከሌሎች ቅዱሳን በምን ለየት ይላል ይሉ ትንቢት ተነግሮለታል ለብቻው። ከፈጣሪ ከድንግል ማርያም ቀጥሎ ትንቢት የተነገረለት አንዱ እሱ ነው ለብቻው። ኢሳይያስም ቃለ አዋዲ ዘይሰብክ በገዳም በምድረ በዳ የሚጮህ አዋጅ ነጋሪ ብሎ አስቀድሞ የሰበከለት ልዑለ ቃል ኢሳይያስ የተናገረለት ነቢዩ ቅዱስ ሚልክያስም ፌኑ መላኪ ቅድሜ ከዘይጸይፍ ነው ተከብሎ መልእክተኛዬን መንገድ ጠራጊውን በፊትህ ልካለሁ ብሎ የተነገረለት። ኋላ ዘመኑ ሲደርስ ከቅዱስ ዘካርያስ ከቅዱስ ኤልሳቤጥ የተወለደ በበረሃ ያደገ ኋላ ጌታን 6 ወር ተቀድሞ መጥቶ ንስሐን የሰበከ ለንስሐ ያጠመቀ ኋላም ክብሩ ትልቁ ጌታን ማጥመቁ ነው። መቼስ መልክዓ ቅዱስ ዮሐንስ ላይ የሚለው ነገር አለ። ራጉኤል በተጋሁ ወእዮ በጽድቁ የሚለው አንቀጽ እሳተ ነዳዴ ኢተክህሎሙ ያጥምቁ ራጉኤል በተጋሁ ወእዮ በጽድቁ። ቢሹት እንኳ ቢፈልጉት እንኳ ትጉህ የተባለ ሊቀ መላእክት ራጉኤል፣ ጻድቅ ተግስተኛ የተባለ ኢዮብ ጌታን ማጥመቅ አልተቻላቸውም ብሎ ይላል። ከዛ ደግሞ ልፍ ብሎ ህድግሰ ትውልድ ዓለም ኃላፊ ኢይትኤረከ በእበይ ዘሰማይ ሱራፊ ይለዋል። ይሄን ኃላፊውን ትውልድ እኛን ተወነ፣ እኛን እርሳን፣ የሰው ልጅን ተወው እርሳው። በክብር እንኳን ምድራዊው ሰው የጌታ መንበር የሚያጥነው ሱራፊ እንኳን አንተን አይተካከልህም ብሎታል። ለየት ያለ ነው የመጥምቀ መለኮት ዮሐንስ ምስጋናው፣ ለየት ያለ ነው። በጣም በእውነቱ ለየት ያለ ነው እና ጌታን አጠመቀ። ከዚያ በኋላ ሄሮድስ የወንድሙን የፊልጶስን ሚስት ሄሮዲያዳን ያገባ ሲል እየደለወከ ታውስብ በሲተሁከ ፊልጶስ የወንድምህን የፊልጶስን ሚስት ልታገባ አይገባም ብሎ ዘለፈው። ተቀይመው ሄሮድስ አሰረው። ኋላ ልደቱን በሚያከብርበት ቀን ወለተ ሄሮዲያዳ ገብታ ዘፈነች። ምን ትፈልጊ እስከ መንፈቀ መንግስት መሐለላት ይላል። ማለላት እስከ እኩሌታ መንግስት። በነገራቸው የድሮ ነገስታት ቃላባይ አይደሉም። የዛሬዎቹን ሳሰባቸው መሪዎቻችን ያስገርምኛል። አረማውያን እንኳን እነዚህ ከሃዲዎች እንኳን ራሱ ለምን ወኢፈቀደ ይእበያ እምቢ ሊላት አልወደደም። ለምን? ቃል ገብቷል። የምትፈልጊውን ሁሉ ብሏታል እና ቃሉን ስለመጠበቅ ነው። ግን ቅዱስ ያሬድ ምን አለ? ሄሮድስ እምሄሶ ለሄሮድስ ይብላ መሐላሁ። አይ መሐላውን ባፈረሰ በቀለለው ነበረ። እሚያምትር ርሶ ለዮሐንስ አብይ ነቢይ ሰባኬ ጥምቀትን የሰበከ ታላቁ ነቢይ ከሚገድ ኑሮ መሐላውን በበላ በተሻለው ነበረ አለ። ኋላ አንገቱን ቆረጡ አለ። ባለወግ ወታደሮች ረጅም ነው፣ ናዝራዊ ነው፣ አልተቆረጡ። እንደዚህ ተዘረጋ እንደ ክንፍ በጥፊ አንድ ጊዜ ወለት ይወዳል አላት። ልቧ ጠፋ፣ አበደች። እሷም አበደች፣ ልጅቱ ኋላ ያው ሁለቱንም ያው
ኢንተርኔቱ ነው። አሁን ያው ተመልሼ መጥቻለሁኝ እና እነርሱም በሞት ተቀጥተዋል። ከዚያ ደግሞ ሄሮድስም ጢባሪዎስ ቄሳር ወስዶ አሰረው። እዚያው ተልቶ ገምቶ ሞተ። ቤተ መንግስቱን ፈራረሰ። የቅዱስ ዮሐንስ ራሱ ግን ወደ አየር ወጥታ የወንድም ሚስት ልታገባ አይገባህም እያለች እዚያም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት እያስተማረ ነበርና ቅዱስ ያዕቆብ ከፊቱ እነ ጴጥሮስ ሌሎችም ሐዋርያት ነበሩ። መታ ሰገደት ሎቱ ሰገደች። ያቺ የቅዱስ ዮሐንስ ራስ ሰገደችለት፣ መረቃት፣ ባረካት፣ አስተምር ያላት 15 ዘመን የቅዱስ ዮሐንስ ራሱ ስታስተምር ኖራ አንድ ስፍራ ላይ አረፈች። ከዚያ በኋላ ዛሬ እንግዲህ ሁለት መልካም ክርስቲያኖች መልካም ስራ ለመስራት አብይ ጾምን በእስራኤል በኢየሩሳሌም ለማክበር ሲሄዱ ያደሩበት ቦታ በአጋጣሚ በእግዚአብሔር ቸርነት የቅዱስ ዮሐንስ መጥምቅ ራሱ የነበረችበት ነበርና በራእይ ተገልጾ አነጋገራቸው። ደስ ብሏቸው ይዘዋት ወጡ። በጎ መዓዛ ሸተታቸው፣ ደስ አላቸው እና ዛሬ የካቲት 30 ቀን ተቀብራ ኑራ የተገኘችበት ዕለት ነውና ዛሬ መጥምቀ መለኮት ቅዱስ ዮሐንስን እንዲህ እናከብረዋለን። ታዲያ ስናከብረው ምን ብለን ነው? መልአክ እንለዋለን። ዮሐንስን ስለምን መልአክ እንለዋለን ቢሉ ስለ ንጽህናው። ሰው መላእክትን ምንኩስና ምን ይባላል? ሕይወተ መላእክት ይባላል። ለምን? ንጽህና ስለሆነ። መላእክት ስራቸው ምንድን ነው? ንጽህና፣ ትጋህ፣ ተልእኮት። ስለዚህ መነኮስ ማለት ንጽህናውን የሚጠብቅ ትጋህ ሌሊት የሚያውቅ እና ለተልእኮ የሚፋጠን የሚያመሰግን። ስለዚህ ዮሐንስ እንደዚህ ነው፣ ትጉህ ንጹህ ልዑክ ነውና መጥምቆ ዮሐንስን መልአክ እንለዋለን። ነቢየ ልዑል ብሎታል የገዛ አባቱ በሉቃስ ወንጌል። ወአንተኒ ሕፃን ነቢየ ልዑል ትሰማይ፣ የልዑል ነቢይ ትባላለህ ብሎታል። ነቢይ ነቢየ ልዑል፣ የልዑል አምላክ ነቢይ ይባላል። ጸያሄ ፍኖት ይባላል፣ ጎዳናን የጠረገ። ይሄ ቅድም እንዳነገሯቸው በትንቢት የተነገረ ነው። ሚልክያስ፣ ኢሳይያስ ነቢያቱ ትንቢት የተናገሩለት ነው። ይሄ እሱ ጸያሄ ፍኖት ጎዳናን የጠረገ ይባላል። ጽዮአ ፍኖቱ ለእግዚአብሔር፣ የእግዚአብሔርን ጎዳና ጥረጉ እያለ ጎዳናውን የጠረገ ስለሆነ ከዚያ ትልቁ ማዕረጉ ለማንም ያልተሰጠች መጥምቀ መለኮት፣ እግዚአብሔርን በተዋሃደው ስጋ ያጠመቀ መጥምቀ መለኮት ሐዋርያ ይባላል። ሰብኳላ 15 ዓመት ወንጌላዊ ይባላል። አንዳንዶቹ አሁን መጽአት ወለተ አለ ሄሮድያዳ ሀበ ንጉሶ ትቤሎ ሀበኒ በጻይል እርሶ ለዮሐንስ ወንጌላዊ። አሃ መጥምቁን ለምን ወንጌላዊ ትሉታላችሁ ይላሉ። እንለዋለን እንጂ ወንጌል ምንድናት? ነስሑ እስመ ቀርበት መንግሥተ ሰማያት። ወንጌል ምንድናት? መንግሥተ ሰማያት ቀርባለችና ንስሐ ግቡ። ይሄን ቀድሞ የሰበከው ወንጌልን ቀድሞ ብልጭ አድርጎ ያሳያት ዮሐንስ መጥምቅ ነው። ስለዚህ ወንጌላዊ ይባላል። ወንጌልን ስለሰበከ ሐዋርያት ሁሉ ወንጌላውያን እኮ ናቸው። እነዚህ አራቱን በልዩነት እንትን ምንላቸው ለምንድን ነው? በጽሁፍ የገለጡት ናቸው እንጂ እኮ 12 ሐዋርያት 72 አርድእት 36ቱ ቅዱሳት አንስት በሙሉ ወንጌላውያን ናቸው እኮ። ሁሉም ወንጌላውያን ናቸው። እንኳን ሌላ አቡነ ተክለ ሃይማኖት ወንጌላዊ ናቸው። ዛሬም ያሉ ደጋግ እውነተኛ መምህራን ወንጌላውያን ናቸው። ወንጌልን የሚሰብክ ሁሉ ወንጌላዊ ነው። እሱን ማሰብ ይገባል። ግን ደግሞ ሰባኪውን ሁሉ ማለት አይደለም። እንታውቁት ወንጌላዊ ማለት የሚናገረውን የሚተገብር የማይኖረውን የማያስተምር እንዳትረሷት። ወንጌላዊ ማለት የሚናገረውን የሚተገብር የሚያስተምረውን አድርጎ የሚለውን ሁሉ የሚያደርግ የማያደርገውን ነገር የማያስተምር። ራሱ የማያደርገውን ለምን ብሎ ያስተምራል? እሱም አያምንበትን፣ እሱም አይሰራውን ምን ወንጌላዊ ያሰኛል? አቡነ ተክለ ሃይማኖት ወንጌላዊ ማለት ነው። ዛሬም ያሉ ያልኳቸው ያን የሚፈጽሙት ጥቂቶች ስላሉ ነው። እውነተኛ የሚኖሩትን የሚያስተምሩ አሉ። እንደኛ ሳይሆን እውነተኞቹ ማለት ነው። ስለዚህ ወንጌላዊ እንለዋለን። ዮሐንስ ጻድቅ ነው። ጻድቅ ሰው ነው። ዮሐንስ ድንግል ነው። እንዲያውም ከዮሐንስ ወንጌላዊ ጋር ደርበው አርእስተ ደናግል የደናግል አለቆች ብሎ አብሮ አባ ጊዮርጊስ ያመጣዋል እኮ አብሮ። ባሕታዊ ነው። በበረሃ ኑሯል። እንደ ሥርዓተ መነኮሳት አሳይቷል። ወገቡን ታጥቆ አንዲት ልብስ ለብሶ ቅጠል ለብሶ እንዲያው ቅዱሳን ሊሆኑት ከሚችሉት ነገር ምን ቀረው? ሰማዕት ነው። አንገቱን ተቆርጧል። ሰማዕት ነው። ነቢይ ነው። ጻድቅ ነው። ሐዋርያ ነው። እንደ መልአክ ይቆጠራል። ባሕታዊ ነው። ድንግል ነው። እንደ መነኮሳት ኑሯል። ይሄ ሁሉ የተገባውን አባት 3 አርኬ ጠቅሰን አመስግነነው እንጨርሳለን። አርኬ 1 ሰላም እብል ለዮሐንስ ካህን። ቅድም የረሳ ነው
ዮሐንስ ካህን ነው፣ የሊቀ ካህናቱ የዘካርያስ ልጅ። አንድም ጌታን ያጠመቀ ካህን ቢሆን አይደለም ምን ያጠመቀ? ማጥመቅ የካህናት ስራ ብቻ ስለሆነ፣ ስለዚህ ለካህኑ ለዮሐንስ ሰላምታ ይገባል። ሰማዕተ ብርሃን ይለዋል። የብርሃን ዘመን ሰማዕት፣ ሰማዕተ ብርሃን። ቀተልወ እፎ ለሕሩመ ሥጋ ወወይን፣ ወይን የማይጠጣ ሥጋ የማይበላውን አንቦጣ የተባለ የበረሃ ቅጠል የሚመገበውን እሱን እንዴት ገደሉት? እንዘ ይበሉ ነግሃ መኳንንተ ዘመነ አብዳን፣ በጠዋት እየተነሱ የሚበሉ የሚጠጡ ሆዳም የዘመኑ መኳንንት ሰነፎች፣ ምስለ ንጉሶሙ ወሬዛ ምኑን፣ በእድሜው ወጣት የሆነ የተናቀ ሄሮድስ ከሚባል ንጉሳቸው ጋር ይላል ደራሲ አባ አርከስሎስ ሄዷል። እነሱ ወይናቸውን ስጋቸውን እየበሉ ጾመኛውን ገደሉት። ዛሬስ መልካሞቹ ላይ አይደል ግፍ እየደረሰ ያለ? አንድ ሁለተኛ ሰላም እብል በቃለ ሐሴት ወፍስሐ፣ እኔ ዮሐንስን ማመሰግነው ደስ እያለኝ በደስታ ነው ይላል ደራሲ። እንዘ እፄው ስመከ ሰርከ ወነጋ፣ ዮሐንስ ያንተን ስም በጠዋትም በማታም እየጠራሁት ደስ ይለኛል ይላል። በእውነቱ ዮሐንስን የምትወዱ ሰዎች ቅዱስ ዮሐንስ ወዳጆች የሆናችሁ የመጥምቁ በጠዋት በማታ ደስ እያለኝ። ዮሐንስ ሰባኪ ይለዋል። ሰባኪ ዮሐንስ ጥምቀተ ለንስሐ፣ ንስሐ እንዲገቡ ሰዎችን ሰብከሃል ጥምቀትን። ህጽበኒ ወአንጽሐኒ እስመ አባሌ ረስሐ፣ ሰውነቴ በኃጢአት ቆሽሿልና እባክህ እጠበኝ አንጻኝ። በማየ ዮርዳኖስ ዘኩሎ አንጽሐ፣ ሁሉን ባጠበው በዮርዳኖስ ውሃ እኔንም እጠበኝ ይላል ደራሲ። ሶስተኛና የመጨረሻው የዛሬው አርኬ ሰላም እብል ለርእስከ ክቡር፣ ለተከበረች ራስ ሰላምታ ውዳሴ ምስጋና አቀርብላታለሁ። ለምን? የዮሐንስ ራስ እንደኛ ራስ አይደለችም። የኛ ራስ ኃጢአት ቆሻሻ የሞላው ክፋት፣ እርሱ ቅድስና የሞላው ሰው ስለ ለርእስከ ክቡር። አንድም የኛ አንገት ቢቆርጡት ወድቆ ነው የሚቀር፣ እሱ ግን ወድቆ አልቀረም፣ በሮ ሄዷል። ዘተረክበ ዮም በነዋየ ጽቡር፣ በሸክላ ዕቃ ዛሬ ታትሞ ተገኝቷልና። ዮሐንስ ሰራሪ ንጉሥ አዕዋፍ ንስር፣ ዮሐንስ የሚበር የአዕዋፍ የወፎች ሁሉ የበራሪዎች ሁሉ ንጉሥ የተባለ ንስር ማለት አንተ ነህ። 15 ዓመት ያለማቋረጥ የበረርክ ንስር ማለት አንተ ነህ። ምጡቅ አይምሮ፣ ምጡቅ ሕሊና፣ ምጡቅ መንፈሳዊ ቅድስና ያለ ከሆነ ዘንዳስ ንስአኒ በክነፊከ፣ በክንፍ ተሸከመኝ፣ ወአይድወኒ ለገብር፣ እኔን ባሪያህን አሻገረኝ። ወዴት? ከመ ኢያስቆቁ ቆሜ በጽንፈ ለባሕር፣ ባሕር በተባለች በዚች ዓለም ዳርቻ ቆሜ እያለቀስሁ ነውና እኔን ከዚህ ትታደገኝ ዘንድ በክንፍህ የዚህን ዓለም ክፋት አሻገረኝ። አንድም ሲኦልን ገሃነመ እሳትን አሻገረኝ ብሎ ይለምነዋል። በዚህች ቀን በዓሉ የሆነ ቅዱስ ዮሐንስ መጥምቀ መለኮት በረከቱን ያሳድርብን፣ ያማልደን፣ ኢትዮጵያን ይማራት። ኪዳኑ ጽኑ ነው፣ ኪዳኑ ጽኑ ነው። በተሰጠው ጽኑ ኪዳን ሀገራችን ቤተክርስቲያንን ያማልድልን፣ እኛንም ያማልደን፣ ይቅርታውን ያሰጠን ቸሩ መድኃኔዓለም። መጨረሻ ቅድም መጀመሪያ ላይ ስላነሳሁት ላውሳው። ግብፃውያን በዚህ ጠንካሮች ናቸው። አባቶቻቸውን ያስባሉ፣ የቅዱሳኖቻቸውን ታሪክ ይሰበስባሉ፣ በእውነቱ ይሰበስባሉ። እና ቅድም ያልኳችሁ ሶስተኛው መልእክት ለዝክረ ቅዱሳን ስለሆነ በዝክረ ቅዱሳን እየሰራችሁ ያላችሁ ልጆች ባለፈውም ተናግሬያለሁ። የ6 ወር የዝክረ ቅዱሳን ኃላፊነት አሁንም ቢሆን ያቺ የጀመራችኋትን ነገር ቀጥሉ። በየገጻችሁ አሁንም የዕለቱን በተለይ አደራምላችሁ እቺ በሆነች አፕሊኬሽን ሰርታችሁ የምታቀርባትና እየተጠቀምንባት ያለችውን አታቋርጧት ባካችሁ። ለምሳሌ 2-3 ቀን አቋርጣችሁብናል። እኔ እንዳልሰራው እንዴት እንደሚሰራ አላውቀውም። አንዲት የምትሰራውን ልጅ ብጠይቃት የሆነ ነገር አለው አለችኝ። ኋላ ሳያው ኮተቱ የበዛ ነገር ነውና አገልግሎታችሁ ነው። ስለዚህ ያችን አታቋርጡ። ብትችሉ ቀደም አድርጋችሁ የ4-5 ቀን ትሰሩና በውስጥ መስመር ላሉ ለአስተባባሪዎቹ ላኩላቸው። በቴሌግራምም በዋትስአፕም በሌላውም ላሉ በተለይ ቴሌግራም ላለው ይሄ ዲያቆን ወልደ አዲስ አበባ በሚለው የሚያስተባብሩ ልጆችን ታውቋቸዋላችሁ። ወይም ለዋና ለአስተባባሪያው ለእህታችን ላኩላት። አንቺም ራስሽ ከሆነ የምትሰሪው ስሪው፣ ቶሎ ይሰራ። ምክንያቱም 2-3 ቀን ተቋርጦ አይቼዋለሁ እና አንዳንድ እህቶች ወንድሞችም እየጠየቁን ነበረ ለመረዳት። ከዛ ውጪ አንድ ወንድማችን ያሰብከው ነገር አለ። ዝክረ ቅዱሳን
የዓመቱን ዝክር በወር በዕለት አድርጎ እየተገለጠ የሚታይ ጥሩ ነው። በቀደም አይቼዋለሁ። ማስተካከያውን በውስጥ መስመር ድምጽ ልኬልሃለሁ። እንደሱ ይሰራ። ዋናው ትልቁ ነገር ግን የሚቀጥሉትን 6 ወራት እንዳትረሱ አደራ እምላችሁ። በቅዱሳን ስም ምልጃ መጠየቅ፣ ምጽዋት እና ቅዱሳኑን ዕለት ዕለት ሳያቋርጡ እየጠሩ ለሌላው መንገር። ይሄ ነው መደበኛ ስራችን። ሌላ ምን እንሰራለን? ይሄን ቃል ሰራ ሌላ ምን ሞያለን? ሌላውን ስራ ለሀገር ለቤተክርስቲያን ሌላውን አገልግሎት ምን ሰራውን እኮ ተጨማሪ እንሰራዋለን። ስለዚህ የሚቀጥሉት 6 ወራት እንድትተጉ አደራ። እኔ አዳዲስ መጽሐፍ ያቆምኩበት ምክንያት ነበሩ። ልማድ አታደርጉት። እንደ በሞቴ አንብባችሁን ማጋራት። ዝም ብላችሁ ኮፒ አድርጋችሁ አታጋሩ። ኮፒ አታድርጉ አይደለም ችግር። እኔ ግን አንብቡት መጀመሪያ። አትሰልቹት። በሞቴ የቅዱሳን ቃል አምና አንብቤዋለሁ አትበሉ። አምና አይደለም ትናንት በልተ ዛሬ ተበላ የለ። አንብቤዋለሁ አትበሉ። አሁንም ድጋሚ አንብቡት። አሁንም ድጋሚ አንብቡት። በእውነቱ እግዚአብሔርን በሚያውቀው አንብቡት። እሱ ብቻ ሳይሆን አልመክርም ግን አፕሊኬሽን አለ የምታውቁት። የኛ ገጽ ያለው ስንክሳር ከሌሎች ነገሮች ጋር ተጠማምሮ አፕሊኬሽን ተሰርቶበታል። እንዲያው እንኳ ኢንተርኔት እንኳ ቢጠፋባችሁ ኦንላይን ማንበብ ባትችሉ ያን አፕሊኬሽን ከፍቶ እንኳ ማንበብ ይቻላል። በእውነቱ እኔ ያው በወቅቱ ቅሬታ የነበረኝ ቢሆንም ያው እኔ ዋናው ትልቁ ነገርና ተጠቀሙ ነው አይደለም። አፕሊኬሽን እኔ በመጽሐፍ አሳትመዋለሁ ብሎም ደግሞ ያስፈራራኝ ሰው አለ። እኔን አታስፈራራኝም። በመጽሐፍ አንዴ አይደለም 1000 ጊዜ ብታሳትመው እኔ ምንም አይቀርብኝም። ምላንተ ግን ገሃነመ እሳት ይጠብቃል። ስርቆት ምንም አያደርግም ብዬ ነው። እኔ ብዙ ጊዜ እዚህ በፊት ነግሬያቸዋለሁ። ነገረ ቅዱሳን በማህበር ደረጃ ያሉ ሰዎች እንኳን ይሰርቃሉ። ይጻፍ ያልደከማችሁበትን እኔ እኮ ሌላ አይደለም የኔ አይደለም የእግዚአብሔር ነው። ግን ከዝክረ ቅዱሳን ካገኛችሁት ከዝክረ ቅዱሳን ብላችሁ ለምንድን ነው ኮፒ አድርጋችሁ የራሳችሁ የምታስመስሉት? ማለት አይገባም እንጂ እኮ ስንት ድካም ያሳለፍንበት ነው። ግን የኛ ድካም ቁም ነገር አይደለም። ስርቆት ምን ያደርግላችኋል? ግን እኔ የምላችሁ መጀመሪያ ደረጃ አንብቡ ነው። አንብቡ። ከዚያ በኋላ አጋሩ። ደግሞ አደራ እንላችኋለን። ይችን አደራ ስለሚጠቅማችሁ ነው። ባጋራችሁት ልክ ዮርዳኖስ እኔ በነግራችሁ ላይ ሰዎች ምን ይሉኛል? ፌስቡክ ላይ ቀጥታ ከምትገባ በዩቲዩብ ማታደርገው። በዩቲዩብማ ገንዘብ ይገኝበታል። አልፈልግም። እሱ ሌላ ነው። እሱ ለሌሎች እንተው። እኔ ገንዘብ አያስፈልግኝ፣ አልቸገረኝ። ምን ያደርግልኛል ገንዘቡ? ቸገረኝም የለ። ክርስቲያን ችን እንዳትረሷት ነው ያልኩኝ መጀመሪያ። እንዳትረሷት። ክርስቲያን የዕለት ጉርስ የዓመት ልብስ ነው የሚያስፈልገው። ገንዘብ አታትርፉ አትያዙ እያልኳቸው አይደለም። ያዙ ለበጎ ከሆነ ግን የሚያስፈልገን ሚሊየንም ቢሆን ሚሊየኑን የምንይዘው ለሀገርና ለቤተክርስቲያን ጥቅም ለድሃ ስንል ነው ሚሊየን የምንይዘው እንጂ ሰው ቢሊየነር ቢሆን የዕለት ጉርስና የዓመት ልብስ ብቻ ነው የሚያስፈልገው። ለዓመት የሚለብሰው ለዕለት የሚጎርሰው ሌላ ምንም አያስፈልግም። ስለዚህ በዝክረ ቅዱሳን ይችን አደራላችኋለሁ። ግብፃውያን ያልኳችሁ በጣም ተቆጣጥረው ይመዘግባሉ። አሁን በፈረንጆቹ በ1959 ዓመተ ምህረት እንግዲህ ወደኛ ዘመኑን ቀነስ ብታደርጉለት እንግዲህ 8 ዓመት አንሱለትና በ51 አካባቢ ይመስለኛል የተሾሙት ብፁዕ ቅዱስ አቡነ ቄርሎስ 6ኛው ቄርሎስ የእስክንድርያ 116ኛው ፓትርያርክ። በጣም ታሪካቸውን ስናነብ ይገርመናል በእውነቱ እንቀናለን። እንዲያው አንድ ቀን አግኝቻቸው በሆነ ምን ነው እድሜያቸው ልጅ አቡነ ሽኖዳን እሳቸውን ያው በቤተ ክርስቲያኗ ላይ እኛ ላይ ያደረጉት ቅሬታችን እንዳለው ነው። እኔ አባትነታቸውን ነው እያልኩ ያለው። ዞሮ አባት ያስቀናል እውነቱ። አሁን ይሄ ከፖለቲካ ጋር ተዳምረው የሚያደርጉትን ነገር እንተወውስን፣ ግን አባትነታቸው ያስቀናል። ልክ ድሮ በአባ እንጦንስ በአባ መቃርስ አባትነት ደስ እንደሚለን ሁሉ ስለ አቡነ ቄርሎስ ስሰማ ደስ ይላል። ምን አይነት ቅድስና ነው! እንዲሁ ይቻላል የሚለው አንዳንዴ አሁን በዚህ ዘመን ስናይ ብዙ በቃ ያለ ራሳችን ያዋረድን የቤተክርስቲያን አገልጋዮችን ከላይ እስከታች ኢትዮጵያ ውስጥ ስንመለከት ራሳችን ያዋረድን ስንመለከት በቃ እንደና አቡነ ቄርሎስ ልክ ይቻላል። እኛ መገር ላይ ያሳለፍናቸው ትልልቅ አባቶች እንደና አቡነ ተክለ ሃይማኖት ያሉ እውነት ለምናገረው የአቡነ ተክለ ሃይማኖትን ታሪካቸውን የሚጽፍ ሰው ጠፍቶ ነው ቅድስና አይገባቸውም ተብሎ ነው። ለምንድን ነው ሰብሰብ አድርጎ በቅዱስ ሲኖዶስ ደረጃ ቀርቦ የሆነ ነገር የማይደረግ ነው? እኔ ሳልሰማ ተደርጎ ነው። በቀደም ከወንድማችን አባይ ነገር እያልኩኝ ነበር። ታሪካቸው ይሰብሰብ፣ የሆነ ስያሜ ይሰጣቸው። ከዚያ ደግሞ የሚገባቸው ከሆነ ዝም ብሎ አይደለም። ለምሳሌ አሁን ብፁዕ ቅዱስ አቡነ መርቆሬዎስን አርምሞ ስለያዙ ብቻ ቅድስና ይሰጣቸው አይደለም። ቅድስና በጣም ብዙ መስፈርት አለው። ያለ መስፈርት የሚሰጥ ለሰማዕትነት ብቻ ነው። ሰማዕት ከሆነ በትክክል ለሃይማኖቱ ጉዳይ ከሆነ የሞተው ሰማዕት ነው። ከዚህ ውጭ ያለው ግን በጣም ምርመራ ይጠይቃል። ዝም ስላለ ወይ የሆነ እንደዚህ በዚህ ዘመን በጣም ብዙ ቆሻሻ አስተሳሰብ ስላለ እንደዛ አይደለም። ምርመራ አለው፣ ዘመን አለው የሚጠብቅ። ያን ዘመን ጠብቆ ምርመራውን አድርጎና
በ59 በፈረንጆቹ ተሾሞ እስከ 71 ዓመተ ምህረት ነው እንግዲህ ለ12 ዓመት ነው በመንበሩ ከግንቦት እስከ መጋቢት በእነሱ እስከ ማርች 9 ድረስ የቆዩትና በእኛ እስከ የካቲት 30 ቀን ድረስ ማለት ነው ለ12 ዓመት። እንዲያው ልቡና ይመስጣል፣ አይምሮ ስውር ያደርጋል። ታሪካቸው ይገርመኛል። ከቅዱስ ሚናስ ጋር የነበራቸው ፍቅር፣ አባትነታቸው ከገዳማውያን ጋር አሁን ከአባ ገብረ ጻድቅ ከኢትዮጵያው ገብረ ጻድቅ እነሱ አባ አብደል መሲህ ከሚሏቸው ጋር ያን ታሪክ አሁን ያለ የተጻፈ በእንግሊዝኛ የተጻፈውን በአረብኛ የተጻፈውን እንግሊዝኛ ተርጉሞ አንድ ልጅ ልኮልኝ ይገርማል። ደስ ይላል። ትትናቸው፣ ቅድስናቸው እና እጅግ እጅግ ግሩም ሰው ናቸው በእውነቱ። እና ዛሬ ቅድስና በ2013 አቡነ ሽኖዳ ካረፉ በኋላ በአቡነ ታውድሮስ ዘመን አሁን ባሉት ፓትርያርክ ዘመን ነው ቅድስና የተሰጣቸው በ2013። ያ ማለት 9 ዓመት ሆኖታል ቅድስና ከሰጧቸው። ያረፉ እንግዲህ በ71 ነው። 71 እስከ 2013 ድረስ ያለው እንግዲህ ወደ 41 ዓመት ካልተሳሳትኩኝ ወደ 42 ዓመት ይመስለኛል ቅድስና ሰጥተዋቸዋል። እና ዛሬ አከብሯቸዋል። በእውነት እኔ በረከታቸውን እመኛለሁኝ። ትትናቸውን በረከታቸው እንዲያድርብኝ፣ ትትናቸው በጎነታቸው እንዲያድርብኝ እመኛለሁ። ግብጽ የኖራችሁ በተለይ በጣም ተወዷቸዋላችሁ ኢትዮጵያን። ይህን መልእክት ድንገት ከሰማችሁ ግብጽ ያላችሁ ያው አሁንም ድረስ በጋድ ተአምራት ስለሚያደርጉ ስለሚራዱ በእውነቱ የተአምራታቸውን 1-6-7 ያነበኩ ይመስለኛል። ያስገርማል በጣም በእውነቱና የእሳቸውን በረከት ይደረብን ለማለት ነው። የዛሬው ነገር ከረጅም ባጭር ከሙሉ በክፍል ይህንን ይመስላል። ቸሩ መድኃኔዓለም መንፈቀ ዘመኑን እንደባረከ መንፈቀ ዘመኑን ይባርክልን። ያለፈውን 6 ወር እንደባረከ ተረፈ ዘመኑን ይባርክልን። ወራ የካቲትን በቸር እንዳስፈጸመ ወራ መጋቢትን ባርኮ ቀድሶ ይስጠን። መዋዕለ ጾሙን በሰላም ያስፈጽመን። ከብርሃነ ትንሣኤው በሰላም ያድርሰን። ለንስሐ ሞት ያብቃን። ሀጥ ገብረ መድኅንን ይቅር ይበለው። ከክፋት ከኃጢአት ከገሃነመ እሳት ቸሩ መድኃኔዓለም ይሰውረን። ይቅርታ አስረዘምኩባችሁ። መድኃኔዓለም ይማረን በቸርነቱ። በሰላም ዋሉ። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን።